በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን የተዋህዶ ልጆች የቤተክርስቲያን ልጆች ሁላችሁ በመላው ዓለም የምትገኙ የእግዚአብሔር ሰላም ከሁላችን ጋር ይሁን። አምላካችን እግዚአብሔር በረዳን በገለጠልን ባገዘን መሰረት አጠር ላለ ደቂቃ ደግሞ ዛሬ እግዚአብሔርን ቃል እንማራለን። ሁላችን እንደምናውቀው የዐቢይ ጾም የመጀመሪያው ሳምንት የመጀመሪያው እሁድ የመጀመሪያው ዕለተ ሰንበት ዘወረደ በመባል ይታወቃል። በዚህ ዕለት የምናስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት መውረዱን፣ በስጋ መገለጡን፣ ፍጹም ሰው ሆኖ መምጣቱን፣ ደግሞ የወረደው ስለ ሰው ልጆች እንደሆነ ለሰው ካለው ፍቅር የተነሳ እንደሆነ የምንማማርበት ይህንን የምናስብበት ዕለት ነው። ይህንኑ ምክንያት በማድረግ ጌታችን ኢየሱስ ክርስቶስ የተናገረውን ቃል በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 11 ጀምሮ ከኒቆዲሞስ ጋር ሲነጋገር ክርስቶስ የተናገረውን ቃል መነሻ በማድረግ እንማራለን። አነብላችኋለሁ፣ ሁላችሁም በማስተዋል አድምጡ። እንደዚህ ይላል። ከቁጥር 10 ጀምሮ ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። ስለ ቃሉ አምላካችን ቅዱስ እግዚአብሔር ስሙ ይክበር ይመስገን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ የመጽሐፍ ቅዱስ ክፍል ውስጥ ተጽፎ እንደምናገኘው ከኒቆዲሞስ ጋር በተነጋገረ ጊዜ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት አይወርስም፣ ሰው ዳግመኛ ካልተወለደ የዘላለም ሕይወት አያገኝም። ስለዚህ ዳግም ልትወለዱ ያስፈልጋቸዋል፣ ሰው ከውሃና ከመንፈስ መወለድ አለበት ብሎ ምስጢረ ጥምቀትን ሰው በጥምቀት ልጅነት እንደሚያገኝ፣ በጥምቀት ዳግም እንደሚወለድ፣ በጥምቀት እንደሚድን፣ በጥምቀት የኃጢአት ስርየት አግኝቶ ከእግዚአብሔር ጋር ታርቆ የእግዚአብሔር ልጅ እንደሚሆን ይህንን ስልጣን ነው ክርስቶስ የነገረው። ምክንያቱም ሰው ዳግመኛ ካልተወለደ እግዚአብሔርን መንግስት መውረስ እንደማይችል በግልጥ ነግሮታልና። ይህንን ከነገረው በኋላ ግን ምን አለው? አንተ የእስራኤል መምህር ስትሆን ይህን አታውቅምን አለው። የእስራኤል መምህር ነህ? አሁን ከፈሪሳውያን ወገን የሆነ የአይሁድ አለቃ ነው። ከአይሁዳውያን ከሸንጎ መካከል አንዱ ነው ኒቆዲሞስ። ስለዚህ ክርስቶስ ይህንን ከተናገረ በኋላ ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? እንዴትስ ትቀበላላችሁ? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ይናገራል። ይህ ማለት ምን እንደሚያመለክተው? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። በጣም ብዙ ሰዎች ይሄንን ጥቅስ የሚጠቀሙት ለተቃውሞ ነው። ለምሳሌ እመቤታችን አርጋለች ብለን ስንናገር ሌሎች ቅዱሳንም ወደ እግዚአብሔር ዘንድ ወደ እግዚአብሔር አርገዋል ብለን ስለ ቅዱሳን ማድረግ፣ ስለ ቅዱሳን ወደ እግዚአብሔር መሄድ፣ ልክ እንደ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም እግዚአብሔር ወስዶታልና ተብሎ ዘፍጥረት ምዕራፍ 6 ላይ እንደተጻፈው አካሄዳቸውን ከእግዚአብሔር ጋር ያደረጉ፣ ለእግዚአብሔር የታዘዙ፣ ለእግዚአብሔር የቀኑ፣ እንደ እግዚአብሔር ቃል የኖሩትን አገልጋዮቹን እግዚአብሔር ወደ ራሱ እንደወሰዳቸው መጽሐፍ ይናገራል። ስለዚህ ይህንን ጥቅስ ሰዎች እግዚአብሔር ይህንን ያደረገው እግዚአብሔር ከሰማይ የመጣው እግዚአብሔር ፍጹም ሰው ሆኖ የተገለጠው የሰው ልጅ ለማዳን ነው። ስለዚህ ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም ማለት ከሰማይ ወርዶ ቀድሞ በሰማይ የነበረ ቀድሞ በክብር የነበረ
ቀድሞ በከፍታ ላይ የነበረ ስለዚህ ቀድሞ ከሰማይ የነበረው ከነበረበት ወርዶ ፍጹም ሰው ሆኖ ተገልጦ ከተገለጠ በኋላ የቤዛነቱንና የምሳሌነቱን ሥራ ፈጽሞ በሥራው ምሳሌ ሆኖ በደሙ ቤዛ ሆኖ ደግሞ እንደገና ወደ ሰማይ ያረገ ከክርስቶስ በቀር ማንም የለም የሚለውን ለማመልከት ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ከሰማይ ወርዶ እንደገና ወደ ሰማይ የወጣ ከክርስቶስ በቀር ማንም የለም። ስለዚህ ቃሉ ምን ለማለት ነው? ሌላ ክርስቶስ አትጠብቁ፣ ሌላ ኢየሱስ አትጠብቁ። ስለዚህ ይህ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ የተገለጠው የዘላለም አምላክ ከሰማይ የመጣ ነው። ከሰማይ ከመጣው ከድንግል ከተወለደው ፍጹም ሰው ሆኖ ከመጣው እመቤታችን ታቅፋው ወደ ግብጽ ከተሰደደችው ደግሞም ካሳደገችው ጡቷን ካጠባችው ከኢየሱስ ክርስቶስ በቀር ሌላ ኢየሱስ ክርስቶስ የለም። ሌላ መሲህ የለም። ይህ መሲህ ከሰማይ የመጣ ነው። ይህ ክርስቶስ ከሰማይ የወረደ ነው። ይህ ክርስቶስ ከድንግል የተወለደ ነው። ይህ ክርስቶስ በስጋ የተገለጠ ነው። ይህ ክርስቶስ የቤዛነቱን ሥራ ፈጽሞ በ40ኛው ቀን ደቀ መዛሙርቱን አስተምሮ ወደ ሰማይ ያረገ ነው። ስለዚህ ዳግም ደግሞ የሚመጣ ይህ ክርስቶስ ነው። ከዚህ ክርስቶስ በቀር ሌላ እንደገና ተወልዶ ከዚህ ክርስቶስ በቀር ከዚህ በኋላ ተወልዶ ተገልጦ የሚያድን ሌላ የለም። ይህንን ለማስረዳት ክርስቶስ ምን አለ? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። ሌሎች ቅዱሳን አድርገዋል የምንለው ታዲያ እንዴት ነው ካልን፣ እነዚህ ቅዱሳን ከሰማይ የወረዱ አይደሉም። ቀድሞ በምድር የነበሩ ናቸው። ፍጹም ሰው ናቸው። በሰውነታቸው ከእናት ከአባታቸው የተወለዱ ናቸው። ግን አካሄዳቸውን ከእግዚአብሔር ጋር ስላደረጉ እግዚአብሔር ወሰዳቸው። ኑሯቸውን ከእግዚአብሔር ጋር ስላደረጉ እግዚአብሔር ወሰዳቸው። ለምሳሌ ሄኖክን ስንመለከት ነቢዩ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ይልና እግዚአብሔር ወስዶታል ይላል። ኤልያስን ብንመለከት ኤልያስ እግዚአብሔርን ያገለገለ ለእግዚአብሔር ቤት አገልግሎት ይቀና የነበረ ለእግዚአብሔር ይታዘዝ የነበረ ነቢይ ነው። ስለዚህ ይህንን ነቢይ እግዚአብሔር በእሳት ሰረገላ ወሰደው። ሞትን እንዳይቀምስ ሞትን እንዳያይ ወሰደው እግዚአብሔር። ልክ እንደዚያው እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን የጸነሰች ደግሞ የወለደች የአምላክ እናት የሆነች ከድንግል ማርያም በቀር የአምላክ እናት ማንም የለችም። ከድንግል ማርያም በቀር ፈጣሪን ወልዳ ፈጣሪን ታቅፋ የዓለምን የሚመግበውን ጌታ በክንዶቿ ታቅፋ ጡት ያጠባች ሴት ከድንግል ማርያም በቀር ማንም የለችም። ስለዚህ እመቤታችን አካሄዷን ከእግዚአብሔር ጋር ማድረግ ብቻ አይደለም፣ እግዚአብሔርን ጸነሰች፣ እግዚአብሔርን ወለደች፣ እግዚአብሔርን አቀፈች፣ እግዚአብሔርን እያጠበችው አሳደገችው። ማንን? በስጋ የተገለጠውን እግዚአብሔርን። ኢየሱስ ክርስቶስ የዘላለም አምላክ ነው፣ ፈጣሪ ነው። ከእመቤታችን ከቅድስት ድንግል ማርያም ፍጹም ሰው ሆኖ ተገልጧል፣ ተወልዷል። ስለዚህ በክንዶቿ የታቀፈችው እግዚአብሔርን ነው። ከዚህ የተነሳ ወደ ልጇ ዘንድ ሄዳለች፣ አርጋለች ብለን እናስተምራለን። ይህ ጥቅስ ይሄኛውን የሚቃወም አይደለም። ይህ ጥቅስ ክርስቶስን የሚገልጥ ጥቅስ ነው። ምን የሚለውን? ክርስቶስን ከሰማይ ከወረደው ክርስቶስ በቀር ሌላ ክርስቶስ የለም። ከሰማይ ወርዶ ወደ ሰማይ ከሚያርገው ኢየሱስ በቀር ሌላ ኢየሱስ የለም። ከሰማይ መጥቶ ሰዎችን አድኖ ደግሞ ወደ ሰማይ ከተመለሰው ከክርስቶስ በቀር ሌላ መድኃኒት፣ ሌላ አምላክ፣ ሌላ ሕይወት የለም። ለዚህ ነው ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ብርሃነ ዓለም ቅዱስ ጳውሎስ እንደዚህ አለ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ስለዚህ ቀድሞ ከጥንት ጀምሮ እግዚአብሔር በነቢያት ተናገረ፣ በአባቶቻችን ተናገረ፣ ደግሞ በልጁ በኢየሱስ ክርስቶስ ተናገረን። ስለዚህ ቅዱስ ጳውሎስ ምን አለ? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። አያችሁ፣ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ ከሰማይ ከወረደው ክርስቶስ በቀር ከሰማይ ወርዶ ኃጢአታችንን በራሱ አንጽቶ በደላችንን አንጽቶ
ስለ መተላለፋችን ቆስሎ ስለ ኃጢአታችን ደቆ ዋጋ ከፍሎ ደግሞ ሞታችንን በሞቱ ገድሎ በትንሣኤው ኃይል በዝግ መቃብር ከሞት ተነስቶ በ40ኛው ቀን ወደ ሰማይ ካረገው ከኢየሱስ ክርስቶስ በቀር ሌላ ማንም የለም የሚለውን ለማስረዳት ነው። ስለዚህ ክርስቶስ ምን አለ? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው በማለት ተናገረ። በሰማይ የሚኖረው የሰው ልጅ ነው። በሰማይ ነበር የሚኖረው። አዎ፣ ከሰማይ ክብሩ ሳይጎድል ግን በምድር ተገኘ። ስለዚህ ከሰማይ ወረደ፣ ከድንግል ተወለደ፣ በዚህ ዓለም ላይ ተመላለሰ፣ አብሮን በላ፣ አብሮን ጠጣ። ለዚህ እኮ ነው ወንጌላዊ ቅዱስ ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 1 ከቁጥር 1 ጀምሮ ስለ ሕይወት ቃል ከመጀመሪያ የነበረውን በእኛ ዘንድ የነበረውን ዓይኖቻችን የተመለከቱትን እጆቻችንን የዳሰሱትን እናወራለን፣ ሕይወት ተገለጣል እንሰብካለን። ምክንያቱስ ዓይኖቻችን አይተውታል፣ እጆቻችን ዳሰውታል። ቅዱስ ጴጥሮስ እንደተናገረ የሐዋርያ ሥራ ምዕራፍ 10 ቁጥር 42 ላይ አብረን የበላን እኛ ነን፣ አብረን የጠጣን እኛ ነን አለ። አያችሁ፣ ከሰማይ ወርዶ ፍጹም ሰው ሆኖ ተገልጦ ከደቀ መዛሙርቱ ጋር የበላ የጠጣ የደከመ የተራበ የተጠማ ደግሞ የበረታ ሙታንን ያነሳ ጥቂቱን እንጀራ ባርኮ ብዙ ሺህ ሰዎችን የመገበ ደግሞም ያትረፈረፈ ይህ የበረከት አባት ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ያ ከሰማይ የወረደው ክርስቶስ ከእርሱ በቀር ወርዶ ስራውን ፈጽሞ ወደ ሰማይ የወጣ ማንም የለም። እርሱ በሰማይ የሚኖረው የሰው ልጅ ነው። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ አለ ቅዱስ ጳውሎስ። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ተናገረ። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ሙሴ በምድረ በዳ እባብን ሰቀለ። ታስታውሳላችሁ ኦሪት ዘኍልቍ ምዕራፍ 21 ላይ ያለውን ታሪክ። ሙሴ በምድረ በዳ እባብን የሰቀለው የነሐሱን እባብ ሰቀለ ሙሴ። ምክንያቱስ እስራኤላውያን በማጉረምረማቸው ምክንያት በመርዛማው እባብ እየተገደሉ ነበረ። ስለዚህ ከዚያኛው መርዛማ እባብ ለመዳን የሚችሉት የተሰቀለውን የነሐሱን እባብ ሲመለከቱ ነው። ስለዚህ ሙሴ የነሐሱን እባብ ሰቀለ። ያንን የተሰቀለውን ያየ ሁሉ ዳነ ተብሎ ዘኍልቍ 21 ቁጥር 9 ላይ ተጽፏል። ስለዚህ አሁንም ቢሆን እኔ ከሰማይ የመጣሁት ፍጹም ሰው ሆኜ የተገለጥኩት ልሰቀል ነው፣ የተሰቀልኩትን እኔን ያየ ሁሉ ይድናል በማለት ጌታችን ኢየሱስ ክርስቶስ ይህንን እያብራራ ተናገረ። ከዚያ በኋላ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። አንድያ ልጁን ተቀዳሚ ተከታይ የሌለው የእግዚአብሔር አብ የባህሪ ልጅ ዓለም ሳይፈጠር ዘመን ሳይቆጠር ከአብና ከመንፈስ ቅዱስ ጋር የነበረ የዘላለም አምላክ ክርስቶስ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ስለዚህ በእርሱ የሚያምን የዘላለም ሕይወት አለው። በእርሱ የሚያምን ፍርድ ውስጥ የለም። በእርሱ የሚያምን እርሱን የተመለከተ ወደ እርሱ የመጣ ወደ እርሱ የቀረበ እርሱ በብርሃን ይኖራል። ነገር ግን ይህ ብርሃን ወደ ዓለም በመጣ ጊዜ ሰዎች ስራቸው ክፉ ስለሆነ ኃጢአተኞች ስለሆኑ ብርሃንን ጠልተዋል፣ በጨለማ ስለሆኑ። ስለዚህ ክፉ አድራጊዎች ይህንን ብርሃን ይጠሉታል። ነገር ግን ንስሐ መግባት የሚፈልጉ ሕይወት የሚፈልጉ በእርሱ ያመኑስ ወደዚህ ብርሃን ይመጣሉ። በዚህ ብርሃን ሁሉ የተገለጠ ነው። በዚህ ብርሃን የተደበቀ ነገር የለም በማለት ጌታችን ኢየሱስ ክርስቶስ አስተምሮናል። ስለዚህ ዘወረደ ብለን ስናስብ ከሰማይ የወረደው እርሱ ነው። ለምን ወረደ? ሰውን ለማዳን ነው የወረደው። ለምን ወረደ? ብርሃን ሊሆነን ነው የወረደው። ጨለማችንን ሊገፈው ነው። በሕይወታችን የነበረውን ጨለማ፣ በስራችን የነበረውን ጨለማ፣ በኑሯችን የነበረውን ጨለማ፣ በስጋም በነፍስም የነበርንበትን ጨለማችንን ገፎ ወደ ብርሃን ሊያመጣን፣ ወደ ጽድቅ ሊያመጣን፣ ወደ ቅድስና ሊያመጣን፣ ወደ ሕይወት ሊያመጣን ይህ ብርሃን ከሰማይ ወረደና ወደኛ መጣ። ስለዚህ ወንጌላዊ ቅዱስ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 1 ከቁጥር 6 ጀምሮ እንደዚህ ይላል። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ በዮሐንስ በኩል በክርስቶስ እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሆኖ ስለመጣው ስለ ክርስቶስ ሊመሰክር ለምስክርነት መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ማለት
ስለ ክርስቶስ ሊመሰክር መጣ እንጂ እርሱ ክርስቶስ አልነበረም። እዚህ መጽሐፍ ቅዱስ እዚህ ክፍል ላይ ብርሃን ተብሎ የተጠቀሰው ክርስቶስ ነው። ለዚህ ነው ከቁጥር 4 ላይ ስንመለከት በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ጨለማ የማያሸንፈው ብርሃን እርሱ ክርስቶስ ነው። ስለዚህ እንደዚህ አለ፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። አያችሁ፣ ለሰው ሁሉ የሚያበራ እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። በዓለም ነበረ፣ አዎ ከዓለም ተለይቶ አያውቅም። ነገር ግን በተለየ አስተርእዮ በተለየ መገለጥ ወደ ዓለም መጣ። ነገር ግን ሰው አላወቀውም። በዓለም ነበረ፣ ዓለሙም በእርሱ ሆነ። ይህ የሚታየው ዓለም በሙሉ የተፈጠረው የሆነው በእርሱ ነው። ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። የእርሱ ወደ ሆነው ወደ እስራኤላውያን መጣ። የእርሱ ወደ ሆነው ወደ ሰው ልጅ መጣ። በራሱ መልክና ምሳሌ ወደ ፈጠራቸው ወደ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። ነገር ግን አለ ቅዱስ ዮሐንስ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከስጋ ከወንድ ፍቃድ ከደም አልተወለዱም። ከማን የተወለዱት? ከእግዚአብሔር። አያችሁ፣ ይህንን ብርሃን ስናምን ወደዚህ ብርሃን ስንመጣ ከእግዚአብሔር ዘንድ የመጣው አንድያ ልጁ ኢየሱስ ክርስቶስን ስናምነው ወደ እርሱ ስንቀርብ በዚህ ብርሃን ውስጥ ስንገባ በዚህ የአምላክ ጥላ ውስጥ ስንከለል ያን ጊዜ ከእግዚአብሔር ተወልደናል፣ ልጆቹ ሆነናል። ስለዚህ ይህ ብርሃን በልባችን ይበራል። ይህ ብርሃን በሕይወታችን ይበራል። ይህ ብርሃን በስራችን ሁሉ ይበራል። ይህ ብርሃን መንገዳችንን ሁሉ ያቃናልናል። ስለዚህ ከሰማይ የወጣው ከጨለማ ስልጣን ሊያድነን፣ ከሰማይ የመጣው የወረደው ከክፉ ነገር ሊያወጣን፣ ከሰማይ የወረደው ከእስራት ከባርነት ከሰይጣን ቀንበር ከክፉ ነገር ሁሉ ለይቶ የራሱ አድርጎ በዚህ የብርሃን ሕይወት ውስጥ ሊያኖረን ነውና ሁላችንም የወረደውን አምላክ የመጣውን አምላክ አውቀነው አምነነው እርሱ በልባችን እያበራ እኛም ደግሞ በእርሱ ቃል በዚህ ብርሃን እንድንኖር እግዚአብሔር ሁላችንንም ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። የእግዚአብሔር ጸጋ የእመቤታችን የቅድስት ድንግል ማርያም ጸሎትና ምልጃ የቅዱሳን መላእክት ፍጹም ጥበቃ የአባቶቻችን ጸጋና በረከት ከሁላችን ጋር ለዘላለሙ በልባችን ጸንቶ ይኑር። እግዚአብሔር ከሁላችን ጋር ይሁን።